ይሄንን ለኢትዮጵያ መሪዎች እናገራለሁ። በኢትዮጵያ ላይ ላላችሁ ህዝቦች እናገራለሁ። ይሄ ኮከብ ተነስቶ ይሄ እርግብ በምድሪቷ ባንዲራ ላይ ሲቀመጥ እግዚአብሔር ዲመኒክ የሆኑ ቮይሶችን መሻር ይጀምራል። እግዚአብሔር በምድሪቷ ላይ የተገባውን የአውሬውን አጀንዳ ማፍረስ ይጀምራል። ሁለት ነገር ለኢትዮጵያ ሰላም መፍትሄ ነው። የመጀመሪያው ብሔራዊ እርቅና የንስሐ ጊዜ በእግዚአብሔር ፊት ማድረግ ከመሪዎች ጀምሮ እስከ ህዝቦቿ ድረስ እያንዳንዱ የኢትዮጵያ ዜጋ በእግዚአብሔር ፊት በምህረት ሊወድቅ ይገባል። ሁለተኛው በባንዲራዋ ላይ ያለው ኮከብ ሲነሳ እውነተኛ የኢትዮጵያ ሰላም ይመለሳል። በፍጥነት የኢትዮጵያ መሪዎች ይህን እንድታረጉ እግዚአብሔር ይፈልጋል። ይሄ ኪዳን ሲፈርስ በኢትዮጵያ ምድር ላይ እግዚአብሔር ሰላምንና እረፍትን ያደርጋል። ኮከቡ ላይ በኢትዮጵያ ህዝብና በምድሯ ላይ ባሉ የኢትዮጵያ ማንነቶች ላይ በጨለማው ዓለም የተገቡ አግሪመንቶችን አሳየ እና እነዚህ የተገቡ ኪዳኖች በዲመን ዓለም ላይ ኪዳኑ እንዲጸና ኮከቡ የኢትዮጵያ ባንዲራ ላይ ተቀምጧል። ይሄ ኪዳን የ666 መንፈስ በኦፊሻል መንፈስ የሚሰራበት ነው። ልክ ይሄ ኮከብ ሲነሳ ኪዳኑ ይፈርሳል አለኝ እግዚአብሔር። አሁን ኢትዮጵያ ውስጥ ያሉትን ትርምሶች ያመጣው የአውሬው መንግስት ነው። እግዚአብሔር እንደዚህ ብሎኛል፣ ይሄ ጦርነት የኔ ጦርነት ነው። ውጊያውን እግዚአብሔር ያሸንፋል። ለኢትዮጵያ እግዚአብሔር መዋጋት ይጀምራል። ኢትዮጵያ ይህንን የአውሬውን አጀንዳ ኖ በማለቷ የተነሱ ጦርነቶች ናቸው። እግዚአብሔር እንደዚህ ብሎኛል፣ ልክ ኮከቡ ተነስቶ እርግቡ ሲሆን በዘፍጥረት መጽሐፍ ላይ እንደምንመለከተው ኖ እሱና ቤተሰቡ የቀሩትም የተመረጡት እንስሳት ለመውጣታቸው ምልክት የሆነችው እርግብ ነች። እርግቧ ወጣ ይላል አይደለ? የለመለመም የወይራ ቅጠል ይዛ መጣች ይላል። ከዛም በኋላ ወጡ ነው የሚለው። እግዚአብሔር ሁለት ነገር አለኝ። በዚህ እርግብ ምክንያት ሁለት ነገር ይሆናል። የመጀመሪያው እውነተኛ ሰላም ወደ ምድሪቷ ይመጣል። ኢትዮጵያ ለዓለም የሰላም ምሳሌ ትሆናለች። ኢትዮጵያ እንደገና ሰላሟ ይመለሳል። ሁለተኛው መንፈስ ቅዱስ ምድሪቷን መግዛት ይጀምራል። ኢየሱስ ክርስቶስም በዮርዳኖስ ሊጠመቅ በነበረበት ሰዓት ከሰማይ መንፈስ ቅዱስ እንደ እርግብ ሲወርድ አየሁ ይልና የምወደው ልጄ እርሱ ነው፣ እርሱን ምን በሉት። ኢትዮጵያ አሁን እግዚአብሔርን የምትሰማበት ጆሮ እግዚአብሔር ይፈልጋል። ሌላው እንደዚህ ይሆናል። ምድሪቷን ባላንስ ያሳጣ የአዶኔ ቤዜቅ መንፈስ ይያዛል። በመሳፍንት ምዕራፍ 1 ላይ አዶኔ ቤዜቅም ይላል 70 የእስራኤል ነገስታትን ቆማጣ አድርጎ ከፍርፋሪ በታች አበላቸው እንደነበረ መጽሐፍ ቅዱሳችን ይነግረናል። ቅባት ይዛችሁ ፍርፋሪ ምትበሉ እግዚአብሔር ኪዳን ሰጥቷችሁ ጠላት ፍርፋሪ እያበላችሁ ያላችሁ ዛሬ የአዶኔ ቤዜቅ መንፈስ ከመመታቱ የተነሳ ምድሪቷ ከፍርፋሪ መንፈስ ትወጣለች። ምድሪቷ እግዚአብሔራዊ ካልሆነ ድምጽ ትወጣለች። ምድሪቷ ከጨለማው ድምጽ ትወጣለች። ምድሪቷ ከገለባ መንፈስ ትወጣለች። የአመፀኞች ኃይል መመታት ይጀምራል። ያው ጌታ ምስክሬ ነው። ከዚህ መልእክት በኋላ ምድሪቷ ላይ ጉድ ኒውሶች ይበዛሉ። እግዚአብሔር እንደዚህ አለኝ፣ ልክ ዲክሌር ሲደረግ አለኝ ኪዳኑን አፍርሼዋለሁ አለኝ። መጽሐፍ ቅዱሳችን ሲናገር አዶኔ ቤዜቅን በቤዜቅ ያዙት ይልና የእጁንም የእግሩንም አውራጣት ቆረጡ ይላል። ከዛ አዶኔ ቤዜቅ አንድ ነገር አለ። እኔ አለ በገበታዬ ስር ፍርፋሪ የሚለቅሙ 70 ነገስታቶች ነበሩ። የእጃቸውንና የእግራቸውን አውራጣት ቆርጬ ተራ አድርጌያቸው ነበረ። ባላንስ አሳጥቻቸው ነበረ። እኔ እንዳደረኩ እግዚአብሔር አደረገብኝ አለ። ዛሬ በኢትዮጵያ ምድር ላይ ተደብቀው ምድሪቷ ላይ ቆማጣነትን ሊያመጡ ባላንስ ሊያሳጡ የወጡ ዛሬ በኢየሱስ ስም ተያዙ። እግዚአብሔር እንደዚህ ያለኝ ለምድሪቷ ፈርዳለሁ። እግዚአብሔር ለኢትዮጵያ ይፈርዳል። እግዚአብሔር በኢትዮጵያ ላይ የተመከረው ምክር አይሆንም አይጸናም ብሎኛል። በጠቅላይ ሚኒስተሩ ላይ የተመከረ ምክር አይሆንም አይጸናም። አንዳንድ ስለ ነገስታት ሲወራ ድምጽ የሚከሳ በነገራችን ላይ ስልጣን ከእግዚአብሔር ካልሆነ በቀር ከሌላ አይገኝም ይለናል መጽሐፍ ቅዱስ። ስለዚህ እግዚአብሔር አምላክ በምድሪቷ ላይ እግዚአብሔር ባስቀመጣቸው ሰዎች ላይ የሚነገር ዲሞኒክ ቮይስ ሁሉ በኢየሱስም ብሬክ አድርጌያለሁ። ስለ ሀገር ሲወራ የሚያኮርፉ ሰዎች አውቃለሁ። ፊታቸው የሚረዝም ሰዎች አውቃለሁ። የዲመን ፓርትነሮች ናቸው። እግዚአብሔር ለፐርሰን ከገደደው ኢን ዘ ኔሽን እንደ
ያደርግላቸዋል። ስለዚህ ንጉስ ነኝ ብሎ ተኩራርቶ የሚኖር ሰው አይደለም። አምላኩን የሚፈራ ንጉስ ስለሆነ እግዚአብሔር አምላክ ውጊያው አለው የመጀመሪያ ካንተ ጋር ሳይሆን ከኔ ጋር ነው አለ። ይኸውላችሁ ለእግዚአብሔር ፕሮግራም ስትኖሩ የእናንተን ውጊያ ሰው አይዋጋላችሁም። አጠገባችሁ ያለ ትንሽ አቅም ያለው ሰው አይዋጋላችሁም። ለእናንተ ውጊያውን የሚዋጋው እግዚአብሔር ይሆናል ማለት ነው። ስለዚህ እግዚአብሔር እንዲህ አለ፣ ምንም ችግር የለም በለው አለው ንጉሱን። ጉዳዩ የኔና የጠላት ወገን ሆኗል። አንተን አስወጥቼ እኔ ስላንተ ዋጋለሁ አለው። ሁለተኛው እግዚአብሔር ውጊያው የኔና የዚህ የጠላት ወገን የሆነበት ምክንያት አንተ የኪዳን ሰው ስለሆንክ ነው ይላል። እግዚአብሔር እናንተ ውስጥ ኪዳን ካስቀመጠ ስለናንተ የሚዋጋው እግዚአብሔር ይሆናል። በነገራችን ላይ የኢሳይያስን መጽሐፍ ኢሳይያስ ሲጽፈው ኢየሱስ ክርስቶስ ከመወለዱ ከ750 ዓመት በፊት ነው የጻፈው። ሲጽፍ ግን ናው እያለ ነው የሚያወራል። ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ይላል። አላየውም እኮ ኢየሱስን። እግዚአብሔር አምላክ የሩቅ ዘመኑን የሚያሳያቸው ሴትና ወንድ ልጆችን ማስነሳት ይጀምራል። የሩቅ ዘመን የቅርቡን የሚያዩ አይደሉም። የ1000 ዓመት የ700 ዓመት የ200 ዓመት የ400 ዓመት የሚያዩ ማለት ነው። ትበላለህ ትጠጣለህ ከሚል ያለፈ ፕሮፌሲ እግዚአብሔር አለው። እሱን አያም እየበላ ስለሆነ እሱ ትንቢት አይደለም። የሰማይ ወፎች አይዘሩም አያጭዱም፣ የሰማዩ አባታቸው ይመግባቸዋል። አየህ ላንተ ግን ያለክ እንደሱ አይደለም። መጀመሪያ ጽድቄን መንግስቴን ምን በል ፈልግ ትበላለህ አላለም። መጀመሪያ ስትፈልግ ሌላው ምን ይልልሃል ይጨመራል። ማለት ዋና ከኔ ነኝ እያለክ ነው። ብዙ ሰው ቸርች ሲመጣ ወይም ወደ እግዚአብሔር መቅደስ ሲመጣ ዝም በል እንዳታወራ ለነሱ መልስ እንዳሰጣ። ለካ እግዚአብሔር በማውራት ብቻ አይደለም አንዳንዴ በዝምታ ይዋጋል። እና ዝም ስል ከዚህ በኋላ ምን ሆና ነው አትበሉ ዝም በይ ብሎ ሊሆን ይችላል ማለት ነው። እግዚአብሔር በህይወታችሁ ውስጥ አርጉ ያላችሁ ነገር የውጊያው ማሸነፊያ መንገድ ነው። ሶስተኛው ስለነዚህ ስለሚጤሱ ስለ ሁለት የእንጨት ጥላሸቶች አትጨነቃሉ። ስለ ማንነታቸው ሲነግሩ ድንቅ ናቸው፣ ኃያል ናቸው፣ ብርቱ ናቸው፣ ያጠፋል ያወድማል አለው እግዚአብሔር። በእግዚአብሔር እይታ እነዚህ ንጉሱንና ህዝቡን ያስፈራሩ ሁለት ኤፍሬምና ሶሪያ በእግዚአብሔር ፊት ሲታዩ እሳት ነዶ ጭስ ቢወጣ ያቃጥለኛል ብሎ የሚፈራ እንደሌለ እግዚአብሔር አምላክ እንጨት ብቻ አይደሉም አለው። ከእንጨት አልፎ ከስለው ጭስ ብቻና ጥላሸት ናቸው። ዛሬ የፈራኸውን የምታቀበት ዕውቀት ያገኛል።